መጀመሪያም ርዕሶቹን እንሆ። ከአዲስ አበባ ወደ ደብረ ማርቆስ በአውቶቡስ ሲጓዙ ኦሮሚያ ክልል ሰሜን ሸዋ ዞን ውስጥ ከአንድ ሳምንት በፊት የታገቱት መንገደኞች እስካሁን ድረስ ያሉበት ስፍራና ሁኔታና ለመታወቁ ተነገረ። መንገደኞቹ በታጣቂዎቹ ሲታገቱ ያዩ እንደሚሉት የመንግሥት ጸጥታ አስከባሪዎች በአጋቾቹ ላይ ተኩስ ቢከፍቱም ታጋቾቹን ማስጣል ግን አልቻሉም። አዲስ አበባ ውስጥ በልማዱ ሰባራ ባቡር በተባለው አካባቢ ዛሬ ጠዋት የተነሳ የእሳት ቃጠሎ 2 የእሳት አደጋ መከላከያ ሰራተኞችን አቆሰለ። ከቁስለኞቹ አንዱ ክፉኛ መጎዳታቸው ተነግሯል። 3 መደብሮችም በቃጠሎው ጋይተዋል። በሩዋንዳ የሚደገፈው የኮንጎ ዲሞክራቲክ ሪፐብሊክ አማጺ ቡድንና የሀገሪቱ መንግሥት ጦር የገጠሙት ውጊያ መዘዙ ለአካባቢው ሀገራት ሊተርፍ እንደሚችል የኬንያ ፕሬዝደንት አስታወቁ። የምስራቅ አፍሪቃ ማኅበረሰብና የሳዴክ አባል ሀገራት መሪዎች ተፋላሚዎችን ሸመግል የሰየሙት ቡድንን በአዲስ መልክ እያዋቀሩ ነው። ዜናው በዝርዝርም ከአንድ ሳምንት በፊት በአንድ አውቶቡስ ተሳፍረው ከአዲስ አበባ ወደ ደብረ ማርቆስ በመጓዝ ላይ እያሉ ታግተዋል የተባሉት መንገደኞች እስካሁን ድረስ ያሉበት ስፍራና ሁኔታ በውል እንደማይታወቅ ተነገረ። መንገደኞቹ ሲታገቱ አይተናል የሚሉ ሰዎች እንዳስታወቁት የካቲት 7 ቀን 2017 50 የሚሆኑ ሰዎች የተሳፈሩበት አውቶቡስ ኦሮሚያ ክልል አሊዶሮ በተባለች ከተማ ሲደርስ በታጣቂዎች ተገዶ ቆመ። መንገደኞቹ ተወሰዱ። የአዲስ አበባ ወኪላችን ስዩም ጌቱ እንደዘገበው ኦሮሚያ ክልል ሰሜን ሸዋ ዞን ገርባ ጉራቻ ከተማ አጠገብ የምትገኘው አሊዶሮ ከዚህ ቀደምም የተለያዩ ሰዎች የሚታገቱባት በሾፌሮች ዘንድ አደገኛ የምትባል አነስተኛ ከተማ ናት። ታጣቂዎቹ መንገደኞችን ሲያግቱ በአካባቢው ከሰፈሩ ጸጥታ አስከባሪዎች ጋር የተኩስ ልውውጥ አድርገው እንደነበረም በአካባቢው የነበሩት ሰዎች ገልጠው፣ ይሁንና የመንግሥት ኃይላት ታጋቾቹን ማስለቀቅ አልቻሉም። አዲስ አበባ ውስጥ በልማዱ ሰባራ ባቡር ተብሎ በሚጠራው ከፒያሳ አጠገብ በሚገኘው አካባቢ ዛሬ ማለዳ የተነሳ ቃጠሎ 3 የንግድ መደብሮችን አወደመ። የአዲስ አበባ እሳትና አደጋ ሥራ አመራር ኮሚሽን ቃል አቀባይ አቶ ንጋቱ ማሞ በተለይ ለዶይቼ ቬለ እንደነገሩት ቃጠሎው የከፋ ጥፋት ከማድረሱ በፊት በእሳት አደጋ ሠራተኞች ጥረት ጠፍቷል። ንግድ ሱቆች ላይ ነው የእሳት አደጋ ያጋጠመው። ለእኛ ጥሪ የመጣው 1 ሰዓት ከ05 ነው። 3 ንግድ ሱቆች ናቸው ከባድ ጉዳት የደረሰባቸው። ሌላ ያን ያህል የሰፋ ነገር አይደለም። ወደ አጠገቡ ባንክ ነበር እና ደግሞ ሌሎች ንግድ ሱቆች አሉ። ወደዛ እንዳይዛመት ነው ጥረት የተደረገው። አቶ ንጋቱ በቃጠሎ 2 የአደጋ አቶ ንጋቱ አክለው እንዳሉት በቃጠሎው 2 የእሳት አደጋ መከላከያ ሰራተኞች መጎዳታቸውን አስታውቀው ከሁለቱ አንዱ ቀላል፣ ሁለተኛው ግን ከባድ ጉዳት እንደደረሰባቸው ገልጠዋል። እኛ 2 ልጆች ተጎድተዋል። ፋየር ፋይተሮች፣ አንድ ከባድ አንድ ቀላል። ከዛ ውጪ በሰው ላይ የከፋ ነገር የለም። አቶ ንጋቱ እንዳስታወቁት የአደጋው ትክክለኛ መንስኤና የጠፋው የንብረት መጠን ገና እየተጣራ ነው። የአዲስ አበባ ወኪላችን ስዩም ጌቱ እንደዘገበው የአዲስ አበባ ከተማ ዘንድሮ በዋና የገበያ ማዕከሎ መርካቶን ጨምሮ ተደጋጋሚ የእሳት አደጋ ደርሶባታል። ይህ ዶይቼ ቬለ ነው። የኮንጎ ዲሞክራቲክ ሪፐብሊክን ጦርነት በድርድር ለመፍታት የተሰየመው ፕሬዚደንታዊ ቡድን በአዲስ መልክ እንዲጠናከር የምስራቅና የደቡባዊ አፍሪቃ ሀገራት መሪዎች ወሰኑ። የምስራቅ አፍሪቃ ማኅበረሰብ ኢኤሲ እና የደቡባዊ አፍሪቃ የልማት ማኅበረሰብ ሳዴክ አባል ሀገራት መሪዎች የኮንጎ ተፋላሚዎችን የሚያደራድር 3 አባላት ያሉት ቡድን የሰየሙት ባለፈው የካቲት ነበረ። ቡድኑ ጦርነቱን ለማስቆም እስካሁን የተከረው ነገር ስለመኖር አለመኖሩ ግን በይፋ የተባለ ነገር የለም። ይሁንና የሁለቱ ማኅበራት አባል ሀገራት መሪዎች ትናንት በኢንተርኔት ባደረጉት ጉባኤ የቀድሞዋ የኢትዮጵያ ፕሬዝደንት ወይዘሮ ሳህለወርቅ ዘውዴ ከቡድኑ አባልነት ወጥተው በምትካቸው የቀድሞው ጠቅላይ ሚኒስትር ኃይለማርያም ደሳለኝ እንዲገቡ ወስነዋል።
የቀድሞቹ የኬንያና የናይጄሪያ ፕሬዝደንቶች የቡድኑ አባላት እንደሆኑ ይቀጥላሉ። የቀድሞው የደቡብ አፍሪካ ፕሬዝደንት ግጋሌማ ሞትላንቴና የቀድሞዋ የማዕከላዊ አፍሪካ ሪፐብሊክ ፕሬዝደንት ካተሪን ሳምባ ፓንዛ የቡድኑ አዳዲስ አባላት እንዲሆኑ ጉባኤው ወስኗል። ኢኤሲና ሳዴክ 24 አባል መንግስታትን ያስተናብራሉ። 24ቱ መሪዎች ወይም ተወካዮቻቸው የኮንጎ ተፋላሚዎችን ስለሚሸመግሉበት ሁኔታ በቅርቡ ከአፍሪካ ህብረት ባለስልጣናት ጋር ይነጋገራሉ ተብሎ ይጠበቃል። ይህ በእንዲህ እንዳለ በሩዋንዳ የሚደገፈው ማርች ወይም M23 የተሰኘው አማጺ ቡድንና በተለያዩ መንግስታት የሚረዳው የኮንጎ ዲሞክራቲክ ሪፐብሊክ መንግስት ጦር የገጠሙት ውጊያ አሁንም እንደቀጠለ ነው። የትናንቱን ጉባኤ የመሩት የኬንያ ፕሬዚደንት ዊሊያም ሩቶ እንዳሉት የጦርነቱ መዘዝ የአካባቢውን ሀገራት ሊጎዳ ይችላል። የኮንጎ ሁኔታ እየተባባሰ ነው። በዚህም ምክንያት ለኮንጎ ብቻ ሳይሆን ለሁላችንም ለምስራቅ አፍሪካ ማህበረሰብና ለሳድቅ አባል ሀገራትም አሳሳቢ ነው። መዘዙ ሀገሮቻችንን በሙሉ ሊያዳርስ የሚችል የሰዎች መፈናቀል፣ ሞትና አለመረጋጋት የሚያስከትል ነው። Serious consequences of displacement of people, loss of life. ጦርነቱ የአካባቢውን ሀገራት ከሙሉ ጦርነት ይከታል የሚል ስጋትም አልተለየውም። የኮንጎ ዲሞክራቲክ ሪፐብሊክ መከላከያ ሚኒስትር ከደቡብ አፍሪቃ ወታደራዊ ኃይላት ጋር ትብብር ለመመስረት ከትናንት ጀምሮ ፕሪቶሪያን እየጎበኙ ነው። የኮንጎ ተፋላሚዎችን እስካሁን ስታደራድር የነበረችው አንጎላ ደግሞ ራሷን ከአደራዳሪነት አግልላለች። የቀጠር ኤሚር ታሚም ቢን ሐምዳን አሳኒ የሩዋንዳና የኮንጎ መሪዎች ማነጋገራቸው ለሰላማዊ መፍትሄ እንደ ጥሩ ጅምር ታይቷል። ይሁንና ድርድሩ ስለመቀጠል አለመቀጠሉ በውል የታወቀ ነገር የለም። የዓለም ምግብ ድርጅት በበኩሉ ጦርነቱን ሸሽተው ብሩንዲ ለገቡ 120 ሺህ የኮንጎ ስደተኞች መርጃ ወደ $20 ሚሊዮን ድጋፍ እንዲደረግለት ጠይቋል። ብሩንዲ ከሰፈሩ 120 ሺህ የኮንጎ ዜጎች 70 ሺው ካለፈው ጥር ወዲህ የተሰደዱ ናቸው። የሪፐብሊካን ህዝባዊ ፓርቲ ሲኤችፒ በቱርክኛ ምህፃሩ የተሰኘው የቱርክ መንግሥት ተቃዋሚ ፓርቲ ከመንግሥት ጋር ግንኙነት አላቸው ያላቸውን ኩባንያዎች፣ ድርጅቶችና ተቋማት ምርቶችና አገልግሎቶችን ደጋፊዎቹ እንዳይገዙ ጠየቀ። የፕሬዝደንት ጠይብ ኤርዶሃን መንግሥት የሲቺፒ ከፍተኛ ባለሥልጣን የሆኑትን የኢስታንቡል ከንቲባን ኢክራም ኢማሞጉሉን ካሰረ ወዲህ ተቃዋሚው ፓርቲ የአደባባይ ሰልፎችን ጨምሮ የተለያዩ ተቃውሞዎችን እያደራጀ ነው። ከንቲባው የታሰሩት በሙስና ተጠርጥረው እንደሆነ የቱርክ መንግሥት አስታውቋል። ፓርቲው ግን እስራቱ ፖለቲካዊ ነው ባይ ነው። የፓርቲው ባለሥልጣናት ዛሬ በኤክስ ባሰራጩት መግለጫ ደጋፊዎቻቸው ከቡና አስመጭ ኩባንያዎች እስከ መገናኛ ዘዴዎች ያሉ የመንግሥት ድርጅቶችን ወይም ከመንግሥት ጋር ግንኙነት ያላቸውን ኩባንያዎች ምርቶች እንዳይገዙ ወይም እንዳይጠቀሙ ጠይቀዋል። እስካሁን ድረስ ለተቃውሞ አደባባይ ከወጡ የፓርቲው ደጋፊዎች መካከል ከ1400 በላይ ሰዎች መታሰራቸው ተዘግቧል። ከተቃዋሚ ሰልፈኞቹ በተጨማሪ ስለ ሰልፉ ይዘግቡ የነበሩ ጋዜጠኞች ታስረዋል። ባለፈው የካቲት ጀርመን ውስጥ በተደረገው አጠቃላይ ምርጫ ለሀገሪቱ ምክር ቤት አባልነት የተመረጡት እንደራሴዎች ዛሬ የመጀመሪያ ስብሰባቸውን አደረጉ። የወደፊቱን የጀርመን መንግሥት ለመመስረት በፖለቲካ ፓርቲዎች መካከል የሚደረገው ድርድር ባለመጠናቀቁ ዛሬ የተሰየመው ምክር ቤት ቡንደስታግ አዲሱን መራሄ መንግሥት አልመረጠም። አማራጭ ለጀርመን አኤፍዴ በጀርመንኛ ምህጻሩ የተሰኘው ቀኝ ጽንፈኛ ፓርቲ ግን አዲስ በተሰየመው ምክር ቤት ውስጥ በርካታ መቀመጫዎችን በመያዝ የሁለተኝነቱን ደረጃ ይዟል። ባለፈው የካቲት በተደረገው ምርጫም ቀኝ ጽንፈኛው የፖለቲካ ማኅበር 152 የምክር ቤት እንደራሴዎችን ማስመረጥ ችሏል። ጀርመን ውስጥ ቀኝ ጽንፈኛ ፖለቲከኞች ከፍተኛ የሕዝብ ድጋፍና የምክር ቤት መቀመጫ ሲያገኙ ከሁለተኛው የዓለም ጦርነት በኋላ የዘንድሮው የመጀመሪያው ነው። ይህ ዶይቼ ቬለ ነው።